ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? የዛሬ ጥቅምት 8 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮች ምንዛሬ ለማየት መጥተናል። አዲሱ ናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ የጥቁር ገበያ ሐዋላ ምንጫችን የኢትዮ ብላክ ማርኬት ዶት ኮም ነው። እንደዚሁም የባንኮችን መረጃ ደግሞ አዲስ ፎርቹን መረጃ ገጹን እየተጠቀምን ነው በላይቭ ምንሰገብላችሁ። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያው 161 ብር ከ72 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኦሮሚያ ባንክ ነው። ኦሮሚያ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 148 ብር ከ60 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 151 ከ58 ነው። እንደዚሁም አባይ ባንክ ላይ በ147 ከ90 እየመነዘሩ በ150 ከ86 ሲሸጡ አቢሲኒያ ባንክ ላይም አንዱን ዶላር በ147 ከ75 እየመነዘሩ በ150 ከ71 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያው 188 ብር ከ47 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ደግሞ ከሚመነዝሩ ባንኮች ከላይ የምናገኘው ገዳ ባንክ ነው። ገዳ ባንክ ላይ በዛሬው ዕለት አንድ ዩሮ 173 ብር ከ47 እየተመነዘረ የሚገኝ ሲሆን በ176 ብር ከ94 ደግሞ በመሸጥ ላይ ይገኛል። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ አንዱን ዩሮ 173 ከ20 እየመነዘሩ በ176 ከ66 ሲሸጡ አባይ ባንክ ላይ በ172 ከ38 እየመነዘሩ በ175 ብር ከ82 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 216 ብር ከ83 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት ኦሮሚያ ኢንተርናሽናል ባንክ ላይ አንድ ፓውንድ ስተርሊንግ 199 ከ71 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 203 ከ70 ነው። እንደዚሁም አባይ ባንክ ላይ በ198 ብር ከ76 እየመነዘሩ 202 ብር ከ74 ሲሸጡ አማራ ባንክ ላይ በ198 ብር ከ49 እየመነዘሩ 202 ብር ከ46 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊዝ ፍራንክ ነው። አንድ ስዊዝ ፍራንክ በዛሬው ዕለት በጥቁር ገበያው 203 ብር ከ60 ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኦሮሚያ ኢንተርናሽናል ባንክ ነው። ኦሮሚያ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ ስዊዝ ፍራንክ 187 ብር ከ47 ሲመነዘር በ191 ብር ከ21 ደግሞ በመሸጥ ላይ ይገኛል። እንደዚሁም ወጋገን ባንክ ላይ በ186 ብር ከ10 ሳንቲም ሲመነዘር በ189 ከ72 ደግሞ በመሸጥ ላይ ይገኛል። እንደዚሁም አቢሲኒያ ባንክ ላይ በ184 ከ09 እየመነዘሩ በ187 ከ78 በመሸጥ ላይ ይገኛል። ሌላኛው ገንዘብ የካናዳ ዶላር ነው። አንድ የካናዳ ዶላር በዛሬው ዕለት በጥቁር ገበያ 115 ብር ከ32 ሲመነዘር በባንክ ደግሞ በቀዳሚነት የምናገኘው በከፍተኛ ደረጃ ከሚመነዝሩ ኦሮሚያ ባንክ ነው። ኦሮሚያ ባንክ ላይ በዛሬው ዕለት አንድ የካናዳ ዶላር 106 ብር ከ38 ሲመነዘር መሸጫው ደግሞ 108 ብር ከ51 ነው። እንደዚሁም አማራ ባንክ ላይ በ105 ብር ከ19 እየመነዘሩ በ107 ብር ከ30 ሲሸጡ ብርሃን ባንክ ላይ ደግሞ በ105 ብር ከ09 እየመነዘሩ በ107 ብር ከ19 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የአውስትራሊያ ዶላር ነው። አንድ የአውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 105 ብር ሲመነዘር በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኦሮሚያ ኢንተርናሽናል ባንክ ነው። ኦሮሚያ ባንክ ላይ በዛሬው ዕለት አንድ የአውስትራሊያ ዶላር 97 ብር ከ18 ሲመነዘር 99 ብር ከ12 ደግሞ በመሸጥ ላይ ሲገኝ ንግድ ባንክ ላይ ደግሞ 92 ብር ከ09 እየመነዘሩ 93 ብር ከ93 በመሸጥ ላይ ይገኛሉ። እንደዚሁም እናት ባንክ ላይ 82 ብር ከ69 እየመነዘሩ 84 ብር ከ34 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ቻይና ዩዋን ነው። አንድ የቻይና ዩዋን በዛሬው ዕለት በጥቁር ገበያ 22 ብር ከ69 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የቻይና ዩዋንን ከሚመነዝሩ ባንኮች ቀዳሚነት የምናገኘው ኦሮሚያ ኢንተርናሽናል ባንክ ነው። ኦሮሚያ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ የቻይና ዩዋን 20 ብር ከ95 ሲመነዘር መሸጫው ደግሞ 21 ብር ከ37 ነው። እንደዚሁም ብርሃን ባንክ ላይ 20 ብር ከ70 እየመነዘሩ 21 ብር ከ11 በመሸጥ ላይ ሲገኙ ወጋገን ባንክ ላይም 20 ብር ከ70 እየመነዘሩ 21 ብር ከ11 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ስዊድን ክሮና በዛሬው ዕለት በጥቁር ገበያው 17 ብር ከ10 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ክሮናን ከሚመነዝሩ ባንኮች በቀዳሚነት ኦሮሚያ ባንክ ላይ አንድ የስዊድን ክሮናን 15 ብር ከ81 እየመነዘሩ የሚገኝ ሲሆን 16 ብር ከ21 ደግሞ በመሸጥ ላይ ይገኛሉ። እንደዚሁም ወጋገን ባንክ ላይ 15 ብር ከ61 እየመነዘሩ 15 ብር ከ92 ሲሸጡ ዘመን ባንክ ላይ ደግሞ 15 ብር ከ47 እየመነዘሩ 15 ብር ከ78 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው።
አንድ የኩዌት ዲናር በዛሬው ዕለት በጥቁር ገበያ 528 ብር ከ26 ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሩ ባንኮች ቀዳሚነት የምናገኘው ኦሮሚያ ባንክ ነው። ኦሮሚያ ባንክ ላይ በዛሬው ዕለት አንድ የኩዌት ዲናር 488 ብር ከ30 ሲመነዘር መሸጫው ደግሞ 498 ብር ከ07 ነው። እንደዚሁም ንግድ ባንክ ላይ 463 ከ93 እየመነዘሩ 473 ከ21 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የዱባይ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያ 44 ብር ሲመነዘር በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኦሮሚያ ኢንተርናሽናል ባንክ ነው። ኦሮሚያ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ ድርሃም 40 ብር ከ66 ሲመነዘር መሸጫው ደግሞ 41 ብር ከ47 ነው። እንደዚሁም አቢሲኒያ ባንክ ላይ 40 ብር ከ40 እየመነዘሩ 41 ብር ከ21 ሲሸጡ አባይ ባንክ ላይም 40 ብር ከ26 እየመነዘሩ 41 ብር ከ07 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ ሪያል በዛሬው ዕለት በጥቁር ገበያው 43 ብር ከ05 ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሩ ባንኮች በቀዳሚነት ንብ ባንክ ላይ አንዱን ሪያል 40 ብር ከ21 ሲመነዝሩ መሸጫው 40 ብር ከ61 ነው። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ 39 ብር ከ82 እየመነዘሩ 40 ብር ከ23 ሲሸጡ አቢሲኒያ ባንክ ላይም አንዱን ሪያል 39 ከ44 እየመነዘሩ 40 ብር ከ16 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የኳታር ሪያል ነው። አንድ የኳታር ሪያል በዛሬው ዕለት በጥቁር ገበያው 43 ብር ከ12 ሳንቲም ሲመነዘር በባንክ ደግሞ 39 ብር ከ85 በመመንዘር ላይ ይገኛል። የኦማን ሪያልን ደግሞ ስናይ በዛሬው ዕለት በጥቁር ገበያ 420 ብር ከ37 ሲመነዘር በባንክ ደግሞ 389 ብር ከ18 እየመነዘሩት ይገኛሉ። የጆርዳን ዲናርን ደግሞ ስናይ በጥቁር ገበያ በዛሬው ዕለት 227 ብር ከ94 ሲመነዘር በባንክ ደግሞ 207 ብር ከ15 ሳንቲም እየመነዘሩት ይገኛሉ። ሌላኛው ገንዘብ ደግሞ የባህሬን ዲናር ነው። አንድ የባህሬን ዲናር በዛሬው ዕለት በጥቁር ገበያ 428 ብር ከ78 ሲመነዘር በባንክ ደግሞ 392 ብር ከ50 ሳንቲም እየመነዘሩት ይገኛሉ። የቱርክ ሊሬን ደግሞ ስናይ በዛሬው ዕለት በጥቁር ገበያ 3 ብር ከ85 ሲመነዘር በባንክ ደግሞ 3 ብር ከ40 እየተመነዘረ ይገኛል። የመን ሪያልን ደግሞ በምናይ ሰዓት አንድ የመን ሪያል በዛሬው ዕለት በጥቁር ገበያው በ0.67 ሳንቲም ሲመነዘር በባንክ ደግሞ በ0.60 ሳንቲም እየመነዘሩት ይገኛሉ። የህንድ ሩጲ ደግሞ በዛሬው ዕለት በጥቁር ገበያው 1 ብር ከ83 ሲመነዘር በባንክ ደግሞ 1 ብር ከ40 እየተመነዘረ ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ51 ሲመነዘር የጅቡቲ ፍራንክ ደግሞ በ0.80 ሳንቲም እንደዚሁም የኬንያ ሽልንግ በ1 ብር ከ12 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ እና ሰብስክራይብ አይረሳቸው።